አምፖሏን የመመልከት ዘዴዎች። አንድ ሰው ስለ አንድ ነገር ብዙ ካወቀ፣ ብዙ ከተረዳ ባለሙያ ይባላል። እኔም ሙያ አለኝ። ይሄ ሙያዬ ግን ተቀምጦ የማየት ነበር። ተቀምጬ ከማያቸው ነገሮች አንደኛው የሚበራ አምፖል ነው። አምፖል ከመስታወት የተሰራ እንደ ሻማ፣ ፋኖስ፣ ማሾ የሚያበራ ነገር ነው። ግን እንደ ሻማ ነፋስ አያጠፋውም። እንደ ፋኖስ በገመድ፣ እንደ ማሾ በአየር አይሰራም። ነገርየው ትንሽ ረቀቅ የሚል መሰለኝ። የማወራው ትክክለኛ ሙያዬ ስለሆነው 100 ሻማ አምፖል ስለመመልከት ጉዳይ እንጂ ስለ አምፖሎች አሰራር አይደለም። አምፖልን ስትበራ እያዩ ለመደሰት በቀጥታ ማየት አያስፈልግም። የሆነ መጠነኛ የአይን ቅኔ ያስፈልጋል። በቀጥታ ካዩ የብርሃን ጨረር በብሌን ሰተት ብሎ ስለሚገባ ያጠበረብራል፣ አይንንም ሊጎዳ ይችላል። ከአምፖሉ አቅጣጫ ወደ ግራ ወይም ወደ ቀኝ፣ ወደ ላይ ወይም ወደ ታች ቢበዛ 2 ሴንቲሜትር ራቅ ማድረግ ነው የአይንን የትኩረት አቅጣጫ። ብቻ እንደየሰው ጸባይ ሊለያይ ይችላል። ብርሃኑን አይተው ለመደሰት የሚመጡ ትንኞችና በራሪዎች ዝብርቅ አድርገው ውጋገን ውስጥ እየዋኙ ከአምፖሉ ጋር ሲጋጩ የሚያይ ሰው መሳቅ የለበትም። እኛም ክንፍ ኖሮን ከመሬት ብንነሳና ኑሯችን እንደ ሳትራት ቢሆን ሊደርስብን የሚችል አደጋ ይመስለኛል። አምፖሉን በማየት የተሰላቸ ወይም የተዳከመ አይኖቹን ማሳረፍ ወይም ማዝናናት ቢፈልግ አይኖቹን በፍጥነት ወደ ጨለማው ማዞር የለበትም። አምፖሏ በጨረሯ የራሷን ደሴት ፈጥራለች። ይህ ፍጥረቷ ግን ቅልብጭ ያለ አወራረድ የለውም። ፍጹም ብርሃን ሆኖ ፍጹም ጨለማ የለም። እስከ አምፖሏ እምብርት ድረስ በብሌኖቻችን ለቅመን ማውጣት የሚከብድ ደካማ ግራጫ ከወዲያ እስተዚህ ተወሳውሷል። ደረጃ ነው ያለው። ከስልክ እንጨቷ በራቅን ቁጥር የብርሃኑ ኃይል እየቀነሰ ይሄድና ጨለማ ይሆናል። ከአምፖሉ የብርሃን ቀጠና ውጭ ወደ አምፖሉ ለሚመጣ ሰው የብርሃኑ መጠን እንደዚሁ በየደረጃ እያደገ ይሄዳል። ስለዚህ አይኖቻችንም በዚህ አሰራር እንዲሳተፉ ማድረግ ነው፣ ማላመድ። ማንኛውም አምፖል የሚሰራው በዚህ መርሆ ነው። ይሄ ጉዳይ ከሕይወቴ ጋር ምን ያገናኘዋል? ስለ ማየት። እኔ የማወራው ስለ ማየት ነው። አንድ ነገር ወይም ብዙ ነገሮችን ስለ ማየት። መሆን የምመኛቸው ግን መሆን የማልችላቸው ብዙ ነገሮች ነበሩ። ዕድሜ ልጅ ነው። ታዲያ ሚስት ማግባት እችላለሁ? አልችልም። ስለዚህ ሚስቶችን አያለሁ። ፀሐይን መሆን እችላለሁ? አልችልም። ስለዚህ ፀሐይን አያለሁ። የእንጀራ እናቴን መሆን እችላለሁ? የእንጀራ እናቴን መሆን አልችልም። ስለዚህ አያታለሁ። ግን ማየት ብልሃት አለው። የማወራው ስለ ብልሃቱ ነው። መዝገቡ ሲወለድ የተረገመ ነው ሲሉኝ ሰማ ነበር። ታዲያ አንድ ጊዜ ጭል ያለ ሜዳ ላይ የራሴን ስም ከፍ አድርጌ ጠራው። መዝገቡ! መዝገቡ የሚገርም ስም ነው። መዘዝ ሊሆን ይችላል፣ መዘዘኛ ለማለት። ገጣባ፣ ቡቃያ ሲጠቃለል መዘዘኛ የሆነ ገና ካሁኑ የተገጠመ ቡቃያ። ካልጠፋ ስም ይሄን ይሰጡኛል። ሌላ ጠፋ እንዴ? ለምን እግዚአብሔር ብለው አይጠሩኝም ነበር? እሱ እንደኔ ተቀምጦ ከማየት ሌላ ምን ሰራ? ወይ ካደኩ በኋላ ለምን የራስህን ስም አውጣ አይሉኝም ነበር? ስሜ የሚያስታውሰኝ አተር እርሻ ውስጥ የሚያጋጥሙኝና የማያቸውን አንዳንድ ጮርቃ የአተር ተክሎችን ነበር። እነዚህ ጮርቃ ተክሎች ቅጠሎቻቸው በተባይ ይጠቁና የተለያየ ደብዛዛ የድምቀት ደረጃ ያላቸው ሐመልማል ይሆናሉ። እጄ መሃል አድርጌ ሳጤናቸው
በአይን ለማየት የሚከብዱ እንቁላል መሰል ፍጡራን ተበልተው ወይም ተልሰው የተቀደዱ ወይም የለሰለሱ ነበሩ። ካልተቀደዱ ደግሞ ቢያንስ በውስጣቸው አሳልፎ ማየት የሚያስችሉ መስተዋት የመሰሉ ጠባሳዎች ይሆናሉ። እነዚህ ጮርቃ ቅጠሎች የተገጠቡ ናቸው። እነዚህን ጮርቃ ቅጠሎች ከኔ የሚለያቸው ነገር ቢኖር የሚገጠቡት በተባዮች እንጂ በሌሎች እነሱን በሚመስሉ የአተር ችግኞች አለመሆኑ ነበር። ሳስበው ታዲያ ስሜ ትክክል መሰለኝ። ትንሽ ያልገባኝ መዘዘኛነቴ ነበር። ቆይቶ ሳስበው ግን ልክ ነው። መዘዘኛነቴን ልክ ሆኖ አገኘሁት። እንጀራ እናቴ ሲኦል ስትወርድ እግዚአብሔር በእኔ ነገር ክስ ያቀርብባታል። ታዲያ እሳት ውስጥ ቆማ ያ መዘዘኛ ልጅ ነው እዚህ ነዳኝ፣ ያ መዘዘኛ ልጅ ነው ማለቱ አይቀርም። ማላከክ ትወዳለች። መዘዘኛው መዝገቡ ነው ማለቷ አይቀርም። ስሜን ሁልጊዜ ስትጠራው ተነጫንጫ ነበር። እግዚአብሔር ግን ስሜን ሲጠራው ቀስ ብሎ ነው። መዝገቡ ብሎ ነው። መይሰው ማለት ይሆናል። መከረኛው ሊሆንም ይችላል። ዝምተኛው፣ ገላጩ፣ ቡቃያው። ታዲያ እግዚአብሔር በሚያበሩ እጆቹ ይነካካኝና የጣቶችን ጥፍሮች መላእክት እንዲቆርጡልኝ ያዛል። እንክብካቤ ቢጤ። የአባቴ ስም ግን ራሴኑ ያስቀኝ ነበር። ስለሚያስቀኝ ልጠራው አልፈልግም። የዚህን አይነት ስም ቢኖረኝ በእግሬ ካርቱም ወይም ወደ ሌላ የሚቀርበኝ ቦታ እሰደድ ነበር። በየቀኑ ለሥራ እየወጣ ሲገባ ሳያንገራግር ወይስ በሆዱ ይበሳጫል በዝምታ ሲበላ ሳየው ስሙ እንዴት እንዳላማረረው እየገረመኝ በሱ ምትክ እኔ ተክዛለሁ። በተለይ አንዳንድ ቀን ለብቻዬ ሆኜ ድምፄን ዝቅ አድርጌ ስሙን እየደጋገሙ ስጠራው መጀመሪያ እንደ ቀልድ ያስቀኝና እየቆየ ደግሞ ጣዕም የሌለው የሰንጋትሯ ዶፍ ይሆንብኛል። በስተመጨረሻ ላይ ባዶ ነገር ልክ አንብቤ የጨረስኩት የጋዜጣ ቀዳጅ በድንገት ከእጅ አምልጦ መሬት ሲወድቅ የሚሰጠው አይነት ስሜት ዱብ አለ። ለምሳሌ ደግሞ ያቺ ቆንጆ ልጅ ወሰን የሚሏት ሙሉ ስሟ ወሰን የለሽ ነበር። የለሽን ለምን አጥፍተው እንደሚጠሯት አላቅም። ቀንተው ይሆናል ወሰን ከማይኖራት ወሰን ይኑራት ብለው። ሙሉ ስሟ ደስ ይል የለ። ባሌ ትሆናለህ ባትለኝ እንኳን ከእህቴ ጋር የምታወራውን ያህል ብታወራኝ፣ ብትላፋኝ፣ ብትስቅልኝ ደስ ይለኝ ነበር። ወሰን ስሟ ቢያምረኝም ንፍገት ይመስለኛል። ወርደ ሰፊ ውበት አላት። ቀለዋጭ የሚጠራ ግን ነፋጊ ናት። ንፉግ ነበረች። ሳቅ እንኳን አትስቅልኝ። ብዙ ጊዜ ንፍገቷን በግድ ለመስበር ሞክሬያለሁ። ብልጥ የሚሏት ነበረች። ገና ከሩቅ ስታየኝ ከመንገድ ጥምዝዝ ብላ ትሸሸኛለች። የኔ ስም ግን ከባድ ይመስለኝ ነበር። ከባድነቱን እየዞርኩ ባላወራውም ምንም ብንገላታ እንኳን ምክንያቱም መዝጋቢ ነኝ ማለት ነው። መዝጋቢ ጸሐፊ ትእዛዝ ማለት ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ማለት ነው። የአማርኛ አስተማሪያችን አንድ ጊዜ ጠይቄያቸው ጸሐፊ ትእዛዝ ማለት በንጉሱ ታዞ የሚጽፍ ማለት ነው አሉኝ። ግን በንጉስ ታዞ የሚጽፍ አደገኛ አይደለም። እኔ ታዝዤ አልጽፍም። መመዝገብ ትርጉሙ ማየት፣ መስማት፣ ማሽተት ማለት ነው። ለምሳሌ የከተማችንን የነፋስ መውጫን ጠረን በትንሽ ብልቃጥ ማስቀመጥ ይቻላል ቢባል እኔ ነበርኩ አቀናብሬ የማደርገው። የኢትዮጵያ ከተሞች ሁሉ ጠረን በብልቃጥ ተደርጎ ቢመጣልኝ የነፋስ መውጫን ሽታ በቀላሉ መርጬ ማውጣት እችላለሁ። የነፋስ መውጫ ጠረን የነፋስ፣ የሰንሰል፣ የጽድ፣ የአፈር፣ የጠላ፣ የፋንድያ፣ የአስታ፣ የስንዴ ቆሎ፣ የግብጦ፣ የፈረጠ እምቧይ የተቀላቀሉበት እነዚህ ሁሉ የተመሳጠሩበት ነበር። የልደታ ዕለት ግን በየቤቱ ብዙ ቡና ስለሚፈላ ከጅማ ከተማ ጠረን ያምታታ ይሆናል። ታዲያ መመዝገብ ለምሳሌ የኃይለኛውንና የርብቃን ግንኙነት የማቀው እኔ ብቻ ነበርኩ። ብልጥ የተባሉት እንኳን አያውቁ።
ስራዬ ስሜ ውስጥ ነበር። የምንጩን ሽጥ ተሻግሮ ዘማሪ ርብቃና ቲቸር ኃይለኛው ያደረጉትን ነገር ያየሁ እኔ ብቻ ነበርኩ። እንዳየኋቸውም የሚያውቁት እነሱ ብቻ ናቸው። የትልቅ ሴት ጭን እንደዛ የሚያምር አይመስለኝም ነበር። ያስፈራል ግን ጭን እንደዚያ በጣም ትልቅ ሲሆን ያስፈራኝ ነበር። ግን ይሄን ሁሉ መዝግቤያለሁ። ታዲያ እግዚአብሔር ወደዚህ ምድር ሲመጣ የንፋስ መውጫ ሕዝብ ለፍርድ ሲቀርብ ለምስክርነት የምጠራው እኔ ነኝ። የእግዚአብሔር መዝገቡ እኔ ነኝ። የተጎዳሁትም የመዘገብኩትም እኔ ነኝ። ለምሳሌ ርብቃ ቤትህ እመጣለሁ ብላ እንደፎከረችው አልመጣችም። ያደረገችውን ስላየሁ አፍራለች። ኃይለኛው ሲጋራ እንደገዛለት ልኮኝ ሲልኩኝ ባልወድም የሳንቲም መልሱን ስሰጠው እንደወስደው ነገረኝ። እንዲህ ባያደርግልኝም አላወራበትም። በሚስጥር ግን የሚፈሩ ሰዎች እንዳሉ ሳውቅ ገረመኝ። ይገርማል። ይሄ መዝጋቢ ሰው ይገርማል። ተማሪዎች ሲያወሩ ድሮ ርብቃና ኃይለኛው ወዳጆች እንደነበሩ ሰማሁ። ከንፈር ወዳጆች። ኃይለኛው ከሌላ ሴት ጋር ይሄድና ተጣላሉ። ከተጣሉ በኋላ ርብቃ ሸዋ ወርዳ ዘመዷ ዘንድ ሚሽን ሆና መጣች። አሁን ጨዋ ሆናለች ይባላል። እኔ ሳላወራ ሳልቀባጠር ጨዋ አለመሆኗን መዝግቤ ቁጭ ብያለሁ። እንደ በሰለ ሾላ የቀላ ጭን ነበራት። ንፋስ መውጫ መስከረም ላይ የሾላ ጠረን ታወጣለች። የሾላው ዛፎች የበቀሉ ግን ጉና ላይ ነበር። ከዚያ ዘንድ ጠረኑን የሚያመጣው ነፋስ ይሁን ወይ በገበያው ቀን ወደ ከተማው እየተከተለተለ የሚመጣው የገበሬ ጋቢ እርግጠኛ አይደለሁም። የወሰን አባት ልጃቸውን ሚሽኖች ቤተክርስቲያን ድረስ ሄደው ጸጉሯን እየጎተቱ ሲመልሷት ሳይ እንዳትባልግ አስበው መስሎኝ ነበር። በኋላ እህቴ ስትነግረኝ እንዳትኮተልክ ብለው ነው አሉ። ርብቃና ኃይለኛው ያደረጉትን ባለጌ ጉዳይ የሚያቅሰው አልነበረም። እኔ ግን ወሰንን አንድ ቀን ሚስቴ ነሽ ብዬ በተናገርኩ ቀንና ማታ ይተርትብኝ ነበር። የከተማዬ መዝጋቢዎች ቀሽሞች ነበሩ። መጀመሪያ ብሌናቸው የተደፈነ፣ ሁለተኛ አንድ ቀን ያዩትን 100 ቀን የሚያወሩ አይነቶች ነበሩ። ርብቃና ኃይለኛው ተጣልተው ቢሆንስ ኖሮ የኔ ምዝገባ በየቀኑ ነበር። አዲስ ነው። መዝገቡ ሲባል እንኳን የነፋስ መውጫ የአገሪቱ ጸሐፊ ትእዛዛት ሁሉ መድረሻ ይጠፋቸዋል። ክርስቶስ ጥፍሮችን ያስቆርጥልኝና ትልቅ ሰገነት ላይ አስተኝቶ ወይን እየጠጣሁና ስጋ እየበላው ሲወብቀኝም መላእክት ከበው በክንፋቸው እያራገቡልኝ ይጠይቀኛል። ድንቅ ነው። መዝገቡ ድንቅ ነው። ርብቃን ከምንጩ ሌላ ቦታ አይታታል? አዎ፣ አንድ ቀን ማታ ወደሱ ቤት ማለቴ ወደ ኃይለኛው ቤት በጓሮ ሹክክ ብላ ስትገባ፣ ሹክክ ካልክ አትርሳ ከወይኑ እየጠጣ። አዎ፣ ቀስ ብላ ጎበጥ ብላ ግራና ቀኝ እያየች በወላለቀ አጥርና አጫጭር የዳማከሴ ተክሎች መሃል በቃ አንዴ እሱ ብቻውን ነበርና የሚኖረው። አንድ ሰዓት ላይ ገብታ እኩለ ሌሊት አካባቢ ወጣች። አየኔ መዝገብ፣ አየኔ መዝገቡ እንኳን እናትህን ገደልኩብህ ይለኛል።